ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው። ወደ ቀዳሚ ዜናዎቻችን አልፋለሁ። የመቀለ ከተማ አስተዳደር ለሚቀጥሉት 10 ዓመታት የሚተገበር መዋቅራዊ ፕላን በማዘጋጀት ላይ እንደሚገኝ አስታወቀም። መቀለ ከተማ የኢንቨስትመንት ማዕከል ለማድረግና ውብ ተመራጭና የመዝናኛ ከተማ ለማድረግ ደረጃውን የጠበቀ በባለሙያዎች የተጠና አዲስ መዋቅራዊ የከተማ ፕላን መሆኑን ታውቋል። ስለሺ ሐጎስ ዝርዝር አለው። የመቀለ ከተማ አስተዳደር ለሚቀጥሉት 10 ዓመታት እንዲያገለግል በተዘጋጀው መዋቅራዊ የከተማ ፕላን አስመልክቶም ከሚመለከታቸው ባለሙያዎች የመቀለ ከተማ አመራሮች ጋር የውይይት መድረክ አካሂዷል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አማኑኤል አሰፋም ፕላን መሰረታዊ የከተማ የጀርባ አጥንት በመሆኑም ከተሞች በሙያ የተደገፈና ደረጃውን በጠበቀ ፕላን ሊሰሩ ይገባል ብለዋል። ማሳያችን የሀገሪቱ ዋና ከተማም ሆነ የዓለም ሊሆን ይገባል ያሉት ምክትል ፕሬዝዳንቱ ከነዋሪዎቹ አልፋ የትግራይ ክልል ዋና ከተማ የሆነች መቀለ ከተማ ፈጣን የከተማ እድገት እንድታስመዘግብ ወቅቱን የጠበቀ መዋቅራዊ ፕላን እንዲዘጋጅ አሳስበዋል። የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀ በበኩላቸው መቀለ ከተማ ላለፉት 10 ዓመታት ስትጠቀምበት የቆየችውን ራሱን የቻለ መዋቅራዊ ፕላን እንደነበራት በማስታወስ ለሚቀጥሉት 10 ዓመታት እንዲያገለግላት የሚያስችል አዲስ መዋቅራዊ ፕላን በመዘጋጀት ላይ እንደሚገኝ አስታውቀዋል። የኢኮኖሚ ፖለቲካና ማህበራዊ እንቅስቃሴ ማዕከል የሆነችው መቀለ ከተማ ለትግራይ ህዝብ የምትመጥን የኢንቨስትመንት ማዕከል ሆና የተሻለ መሰረተ ልማት ለመዘርጋት የሚያስችል መዋቅራዊ ፕላን ለመተግበር የመቀለ ከተማ አስተዳደር በጀት መድቦ ወደ ስራ መግባቱንና ከህዝብ ጋር ውይይት የሚደረግለት መሆኑን ገልጸዋል። በከተማ ልማት ኮንስትራክሽን ቢሮና የከተማ ፕላን ጥናትና ምርምር ዳይሬክቶሬት ዳይሬክተር ዶክተር ከሳቴ አስቴዚያ በበኩላቸው መቀለ ከተማ ውብና ተመራጭ የመዝናኛ ከተማ ለማድረግ ለሚቀጥሉት 10 ዓመታት የሚተገበር ፕላን ስናዘጋጅ ለብዙ ዓመታት የሚያገለግል መሆኑን ተማመን ነው ብለዋል። ለአንዲት ከተማ እድገት መንግስትና ባለሀብቶችና ህዝብ ወሳኝ ድርሻ እንዳላቸው በመጥቀስ የሁሉም ባለድርሻ አካላት ተሳትፎ የሚፈልግ መሆኑን ማስገንዘባቸውን ከድምጽ ወያኔ ያገኘነው መረጃ ያመለክታል። በጃፓን መንግስት የሚደገፍ በተባበሩት መንግስታት የኢንዱስትሪ ልማት ፕሮጀክት 40 የውሃ ሞተሮችና ትራክተሮች ለውቅሮ ፖሊቴክኒክ ኮሌጅ በድጋፍ አስረከበም። ወጣቱ ከህገወጥ ስደት ራሱን በመጠበቅ በትግራይ ዳግመ ግንባታ የበኩሉን ሚና እንዲወጣም ጥሪ ቀርቧል። ለገነት ካሕሳይ ዘገባ ብርዛፍ ገብረ ጻድቃን። በጃፓን መንግስት የሚደገፍ በተባበሩት መንግስታት የኢንዱስትሪ ልማት ፕሮጀክት በውቅሮ ከተማ በእርሻ ልማት 40 ወጣቶችን በማሰልጠን ለመስኖ አገልግሎት የሚውሉ 40 የውሃ ሞተሮችና ትራክተሮችን ለውቅሮ ፖሊቴክኒክ ኮሌጅ በድጋፍ አስረክበዋል። የዚህ እድል ተጠቃሚ የሆኑት የውቅሮ ከተማ ወጣቶች ያገኙትን ድጋፍ ተግባር ላይ በማዋል ተጠቃሚነታቸውን ለማረጋገጥ እንደሚሰሩም ገልጸዋል። ቲማቲም የመሳሰሉት ነበር የማፈራው። ሆኖም የጀነሬተር እጥረት ነበረብኝ። አሁን ግን ድጋፍ ተደርጎልናል። ወጣቱ ራሱን ከህገወጥ ስደት እንዲታደግና በሀገር ሰርቶ ለራሱም ለሀገሩም እንዲሆን ነው የምመክረው። ዝነጥፈላዑዲ ያው ሕርሻና ነጥፍ ነርና በእርሻ ዘርፍ ነው የተሰማራሁት። ይህ ድጋፍ ለኛ ጥሩ ማበረታቻ ነው። የነበረንን ብዙ ችግር ነው የፈታልን። በሞራልም ጥሩ መነሳሳት የሚፈጥር ነው። እስካሁን ከወላጆቼ ጋር ነው የምሰራው። ከዚህ በኋላ ደግሞ የተሻለ ስራ እንድሰራ የሚያበረታታ ተግባር ነው። የዩኒዶ ትግራይ ፕሮጀክት አስተባባሪ አቶ ጌታሁን ለገሰ በበኩላቸው ተቋማቸው በመቀለና ውቅሮ ከተሞች በጨርቃጨርቅና የመስኖ ስራዎች ሲያሰለጥናቸው የቆዩ 80 ወጣቶች ወደ ስራ መግባት የሚችሉበትን ድጋፍ ማድረጉን ገልጸዋል። ውቅሮ ሕርሻ ኮሌጅ ትናይ ትራክተር ጽገናን በውቅሮ እርሻ ኮሌጅ የትራክተር ጥገናና የመስኖ ስራ ስልጠናዎችን ነው እየሰጠን ያለ ነው። ስለዚህ እነዚህ ወጣቶች ሁለት ስራ እንዲያከናውኑ ነው የሚጠበቅባቸው። በክልታው ላዕሎ አጽዌን በርታና ውቅሮ አካባቢ ያሉትን ትራክተሮች የጥገና ስራዎችን በማከናወን ኑሯቸውን እንዲያሻሽሉ፣ ሌላኛው ደግሞ መሬት የማግኘት እድል ካገኙም በመስኖ ስራዎች በመሰማራት ራሳቸውንና ማህበረሰባቸውን እንዲለውጡ ነው። በቀጣይነትም በእነዚህ ሁለቱም ከተሞች ወጣቶችን ለመደገፍ የሚያስችሉ ቀጣይነት ያላቸው እቅዶች አሉን።
ብዙ ወጣቶች በስራ አጥነት ምክንያት ለህገወጥ ስደት የተዳረጉ መሆናቸው የገለጹት የውቅሮ ከተማ ከንቲባ አቶ ሙሉ ማሩ ለወጣቶች የሚደረጉ ድጋፎች ተጠናክረው እንዲቀጥሉም ጠይቀዋል። 40 ሞተር ፓምፕ ጀሚርና ማለት 40 ሞተር ፓምፕ ጀመርን ማለት ቀጣዩ ውጤታማነቱን በእናንተ ሁኔታ ይመሰረታል ማለት ነው። ይህንን የተደረገላችሁ ድጋፍ ቀላል እንዳልሆነ በመገንዘብ የተሻለ ስራ ሰርታችሁ ሌሎች ወጣቶች እናንተ ያገኛችሁትን ድጋፍ እንዲያገኙ የእናንተ ውጤታማነት ይወስነዋል። የትግራይ የቴክኒክና ሙያ የስራ ዕድል ፈጠራ ቢሮ ምክትል ኃላፊ አቶ አለም አረጋዊ ወጣቱ መሰል ዕድሎችን ተግባራዊ በማድረግና እንደ ዕድል በመጠቀም በራሱና ሀገሩ መልሶ ማቋቋምና ዳግመ ግንባታ አበክሮ እንዲሰራም መክረዋል። ዳግመ ህንጸትን ሕውየትን ትግራይና ክቀላጠፍ የትግራይ መልሶ ማቋቋምና ዳግመ ግንባታ እንዲፋጠንና የተሻለች ትግራይን ለመገንባት ኃላፊነቱ ያለው እናንተ ጋር መሆኑን በመረዳት እዚህ ያላችሁት ወጣቶች አርአያ በመሆን በአካባቢያችሁ ያሉት ወጣቶች ወደዚህ ስራ እንዲመጡ ማድረግ ይገባል። በተለያዩ ሙያዎች ሰልጥነው ስራ ያጡ ወጣቶች የሙያና ቁሳቁስ ድጋፍ በማድረግ የስራ ዕድል ሊፈጠርላቸው እንደሚገባ ተገለጸም። ይህ የተገለጸው በመቀለ ጋርመንት ኮሌጅ በልብስ ስፌት ሙያ የሰለጠኑ 40 ወጣቶች በተባበሩት መንግስታት ኢንዱስትሪያል እድገት ድርጅት የልብስ መስፊያ ማሽን ድጋፍ በተደረገላቸው ወቅት ነው። የታደለ ዳኘው ዘገባ ነው። ስለ ሻሐጎስ ያቀርበዋል። በመቀለ ጋርመንት ኮሌጅ በልብስ ስፌት አጭር ስልጠና የወሰዱ 24 ሴቶች የሚገኙባቸው 40 ወጣቶች በተባበሩት መንግስታት የኢንዱስትሪያል እድገት ድርጅት ዩኒዶም የልብስ መስፊያ ማሽን ድጋፍ ተደረገላቸው። ድጋፉ በሰለጠኑበት ሙያ ወደ ስራ ለመግባት እንደሚያስችላቸው የእድሉ ተጠቃሚዎች ይገልጻሉ። ተሰልጠናል ሐፂር ጊዜ እኩል ዝኾነ ልምዲና ወሲድና በሰለጠንበት አጭር ጊዜ ውስጥ በቂ የሆነ እውቀት አግኝተናል። ይህ በጣም ትልቅ እድል ነው። ባገኘነው ሙያ በፍጥነት ወደ ስራ ገብተን ተደራጅተን ውጤታማ የሆነ ስራ በመስራት በኢኮኖሚ ተጠቃሚ እንድንሆን ያስችለናል። ሙያ ናይ ሽመናና ስፌት ይነሩ የተሰጠን የሙያ ስልጠና የሽመናና የልብስ ስፌት ስልጠና ነው የነበረው። በጣም ጥሩ ስልጠና ነው የነበረው። አስፈላጊው ሙያ አስጨብጠውናል። ከዚህ አልፎ በስልጠናችሁ ወደ ስራ ግቡና በኢኮኖሚ ራሳችሁን ቻሉ፣ ለሌሎችም የስራ ዕድል እንድትፈጥሩ ብሎም የመስፊያ ማሽን መስጠቱም በጣም ደስ የሚያሰኝ ነው። ጦርነቱን ተከትሎ በርካታ የትግራይ ወጣቶች ለስደትና ሞት እየተዳረጉ መሆናቸውን የገለጹት ድጋፍ የተደረገላቸው ወጣቶች ይህንን አደጋ ለማስቀረት መንግስታዊና መንግስታዊ ያልሆኑ ድርጅቶች ትኩረት ሰጥተው ሊሰሩበት እንደሚገባ ጥሪያቸውን አቅርበዋል። መንእሰይ ኩሉ ከማን ዓዲ ረኺቡ ሁሉም የትግራይ ወጣት እንደዚህ አይነት አጫጭር ስልጠናዎችን አግኝቶ ወደ ስራ መግባት የሚችሉበት እድል ቢመቻች የሚፈለገውን የኢኮኖሚ ለውጥ ማምጣት ይቻላል። መንእሰይና ናብ ስደት ናብ ሞት ይቃልሕለው። ወጣቶች ለስደትና ለሞት ተዳርገዋል። ከስደት ማስቀረት ከተፈለገ ለኛ ስልጠና እንደሰጠን ሁሉም ለሁሉም ወጣቶች ስልጠና ተሰጥቷቸው ወደ ስራ መግባት የሚያስችል ማሽን ድጋፍ ቢደረግላቸው ላለሁ። የተባበሩት መንግስታት የኢንዱስትሪ እድገት ፕሮጀክት በኢትዮጵያ ማናጀር ሄሮሼ ካኔኮም ድርጅቱ የወጣቶች የስራ ዕድል ለመፍጠር በቀጣይ ከመቀለ ጋርመንት ኮሌጅ ጋር በትብብር እንደሚሰራ ገልጸዋል። I believe these skills would help you find jobs, earn income or start your own businesses. ይህ የሙያና ስልጠና ድጋፍ ስራ ለማግኘት የራሳችሁን ቢዝነስ ለመጀመርና የተሻለ ገቢ ለማግኘት የሚያግዝ ነው የሚል እምነት አለኝ። ፕሮጀክቱ በቀጣይ ውጤታማ የሆነ እና የበለጠ ስራ ለመስራት በቀጣይ ከመቀለ ጋርመንት ኮሌጅ ጋር በጋራ እንሰራለን። የኮሌጅ አቅም ለማሳደግ አስፈላጊ ድጋፍ እናደርጋለን። በትግራይ ቴክኒክና ሙያና የስራ ፈጠራ ቢሮ ምክትል ኃላፊ አቶ አለም አረጋዊ ቢሮው ከባለድርሻ አካላት ጋር በመተባበር የወጣቶች ስራ አጥነትን ለማቃለል እየሰራ መሆኑን አስገንዝበዋል። ሓደ ሰብ ምድሓን ኣብዚ ሕዚ ሰዓት ትርጉም አላታ። በአሁኑ ጊዜ አንድን ሰው ማዳን ትርጉም አለው። ትንሽ ድጋፍ ባለመደረጉ ሰውን ማጣት ከባድ ችግር ነው። በተለይ ደግሞ ለወጣቶች ድጋፍ በጣም አስፈላጊ ነው። ስለሆነም በሰለጠናችሁት ሙያ ወደ ስራ እንድትገቡ የመስሪያ ቦታ እንድታገኙ ከመቀለ ከተማ አስተዳደር ጋር እንሰራለን። የመንቀሳቀሻ ገንዘብ እንድታገኙም ከሚመለከታቸው ተቋማት ጋር የምንሰራ ይሆናል። ወጣቶች ላይ ያለውን ስራ አጥነት ለማቃለል ሙያን የሚያሳድጉ ስልጠናዎችን መስጠት ወሳኝ መሆኑን በወቅቱ ተገልጿል። በትግራይ ደቡባዊ ዞን በጥምቀት በዓላት ከሚዘወተሩት አንዱ የሆነው ባህላዊ ክንዋኔ ግድል ማህበራዊ መስተጋብሩ ላቅ ያለ መሆኑን የቱሪዝም ባለሙያዎች ይገልጻሉ። ይህንን ባህላዊ ክዋኔ ለማሳደግ በርካታ ስራ መሰራት እንደሚገባ በመግለጽ በዚህ ዙሪያ ኢንቨስት ማድረግ ለሚሹ በአገርና ከሀገር ውጭ ለሚገኙ አካላት ጥሪ ቀርቧል። ሙሉራ አንዳርጌ በቦታው አዘጋጅታ ቀርባልናለች።
በትግራይ ደረጃ በደማቅ ሁኔታ የሚከበረው የጥምቀት በዓል ሃይማኖታዊ ይዘቱን ጠብቆ በማይጨው ከተማ ይከበራል። ከሃይማኖታዊ ይዘቱ በተጨማሪ በራያ ማህበረሰብ ዘንድ የሚከወኑ ባህላዊ ጨዋታዎች ለበዓሉ ታላቅ ድምቀትም ናቸው። ከዚህም መካከል አንዱ ግድል ወይም ትግል ዋነኛው ነው። ይህ ባህላዊ ጨዋታ ሁለት ተጋጣሚዎች ሆነው በፍቅር በሰላምታ በትህትና የሚጀምሩት የመፈቃቀድ ሂደት ሲሆን ጥምቀት በደረሰ ተብሎ በማህበረሰቡ ዘንድ በጉጉት የሚጠበቅ ባህላዊ ጨዋታ ነው። የአገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም የአካባቢው ማህበረሰብ በዳኝነትና በተመልካችነት የሚሳተፉበት ባህላዊ ጨዋታ መሆኑ የገለጹት የቱሪዝም ባለሙያ አቶ መረሳ መሐሪ ናቸው። ትግል ማለት ሁለት ሰዎች ሆኖ ያላቸው ጓደኝነት ያላቸው ፍቅር ያላቸው እንትን የመበላለጥ እንትን የማሳዩት ነው። በፍቅር እንጂ የጥላቻ የምናምን አይደለም። ፍቅራቸው የሚገልጽበት ነው። እኔ መሸንበው አንተ ነህ እኔ ነኝ የሚለው ነገር ያው ሜዳ ላይ ትወርዳለህ። በዛ አካባቢ የሚገልጹት እንትን የሚያድርጉት ፕሮግራም ነው። ትግል ባህላዊ ስፖርት መሆኑን የገለጹት አቶ መረሳ መሐሪ ይህንን ባህላዊ ስፖርት ለማሳደግና ወደ ቀጣይ ትውልድ ለማስተላለፍ ምሁራንና የዘርፉ ባለሙያዎች በሰፊው መስራትና መሳተፍ ይኖርባቸዋልም ብለዋል። በይዘቱ በሳይንሳዊ አጠራሩ ባህላዊ ስፖርት ነው። ባህላዊ ስፖርት ማለት ደግሞ በተለያዩ ዓለሞች በክፍለ አህጉሮች የተለያዩ የባህላዊ ስፖርቶች አሉ። በትግራይ ደግሞ አንዱ እና በጣም ያልተሰራበት እንትን ከሚለው ትግል የሚለው የባህላዊ ስፖርት ትግል ነውና በዚህ ዙሪያ ላይ ብዙ የሚሰራ ነገር አለ። ምሁራን በዚህ ላይ መሳተፍ አለባቸው። ተረሳላችሁ ሰዎች አሉ። እኛ ክፍት እናደርጋለን። ከእንግዲህ በኋላ ጥናት መቅረብ አለበት። ከዚህ አሁን ያለበት ደረጃ ወደ ፊት ከፍ ብሎ እንዲታይ እንፈልጋለንና የምሁራን እገዛ የምሁራን እርዳታ እንፈልጋለን። ባህሉን ማሳደግ ብሎም ለዓለም ማህበረሰብ ማስተዋወቅና ህብረተሰቡን ተጠቃሚ ማድረግ ይገባል ያሉት አቶ መረሳ በመሆኑም የምሁራን እገዛና ጥረት እንደሚያሻም አክለው ገልጸዋል። የአንትሮፖሎጂስት ሰዎች አልጎብበትም፣ ምሁራን አልጎብበትም። ምንድነው ይዞት ብለን ባህላዊ ስፖርት ነው ብለን ነው የምናልፈው እንጂ በጥናት በውስጡ ምንድነው ይዞቱ እኔና አንቺ ወይም እኔ ከጓደኛዬ ትግል ሲያድርግ ምንድነው ምን ለማግለጽ ፈልጌ ነው ለምንድን ነው የምታገለው የሚለው ነገር በጣም ጥናት ይፈልጋል ማለት ነው። ጥናት ይፈልጋል፣ ማስተዋወቅ ይፈልጋል። ስለዚህ ልክ እንደ ኤቫንጋዲ በእኛ አካባቢ የማይሆንበት ምክንያት የለም። ስለዚህ ገና ያልተሰራበት ሀብት ነው እምቅ ሀብት ብዬ ነው የምገልጽ። የራያ ህዝብ ውብ ማራኪና ባህላዊ ጨዋታዎች ከሆኑት አንዱ የሆነው ግድል ማለትም ትግል ላይ በቱሪዝም ዘርፍ በመሰማራት በስፖርት ሳይንስ በማሳደግ መጠቀምና ማህበረሰቡን መጥቀም እንዲሁም ራሳቸውን በኢንቨስትመንት ስራ መሰማራት ለሚሹ አካላት በሩ ክፍት መሆኑን በመግለጽ ጥሪያቸውን አቅርበዋል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጭ ዜና እናልፋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የግሪንላንድ ባለቤትነት ጉዳይ የሩሲያ ጭንቀት እንዳልሆነ ተናገሩ። ፑቲን የግሪንላንድ ጉዳይ ዩናይትድ ስቴትስና ዴንማርክ ሊፈቱት ይገባልም ብለዋል። ለቢቢሲ ዘገባ ብርቱካን ጌታዬ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የግሪንላንድ ባለቤትነት ጉዳይ የሩሲያ ጭንቀት እንዳልሆነ ተናገሩ። ሮይተርስ የዜና ወኪል እንደዘገበው ፑቲን የግሪንላንድ ጉዳይ ዩናይትድ ስቴትስና ዴንማርክ ሊፈቱት ይገባል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዴንማርክ ክፍል የሆነችውን ራስ ገዟን ደሴት ለመቆጣጠር ያላቸውን ፍላጎት በአጽንኦት መግለጻቸው በዩኤስና በአውሮፓ መካከል ክፍተት ፈጥሯል። የግሪንላንድ ጉዳይ በተመለከተ ለመጀመሪያ ጊዜ በይፋ ሀሳባቸውን የገለጹት ቭላዲሚር ፑቲን ሀገራቸው የትራምፕን እቅድ እንደማትቃወም ጠቁመዋል። በግሪንላንድ የሚፈጸም ማንኛውም ጉዳይ የኛ ጭንቀት አይደለም ሲሉ ፑቲን በሩሲያ የጸጥታ ምክር ቤት ስብሰባ ላይ ተናግረዋል። ዴንማርክ ግሪንላንድን እንደ ቀኝ ግዛት ነበር የምትቆጥራት፣ ጭካኔ የተሞላበት ነበር ማለትም ይቻላል ሲሉ አክለዋል። ዴንማርክ ለዩክሬን የጦር መሳሪያና የገንዘብ ድጋፍ ካደረጉ ሀገራት መካከል መሆኗን ሩሲያን አስቆጥቷል። ትራምፕ ረቡዕ በዳቮስ ባደረጉት ንግግር በሩሲያና ዩክሬን መካከል ሰላም ለማምጣት እየሞከሩ እንደሆነ ተናግረዋል። በአውሮፓውያኑ 1867 ሩሲያ አላስካን ለአሜሪካ በ7.2 ሚሊዮን ዶላር መሸጧን ያወሱት ፑቲን ግሪንላንድ ብትሸጥም ዋጋዋ $1 ቢሊዮን ገደማ ቢሆን ነው ሲሉ ተደምጠዋል። በመጨረሻም እስራኤል በማዕከላዊ ጋዛ ባደረሰችው ጥቃት 3 ፍልስጤማውያን ጋዜጠኞች ገደላቸው የእርዳታ ሰራተኞች አስታወቁም።
የጋዜጠኞቹ መብት ተቆርቋሪ ሲፒጂ በበኩሉ በጋዜጠኞች ግድያ መደናገጡን ገልጿል። ለቢቢሲ ዘገባ ታደሰ ልጅአለም ጥንቅር አለው። At least 11 Palestinians have been killed in Israeli attacks across Gaza. Among those killed were 3 journalists on assignment for the Egyptian Committee for Gaza Relief. እስራኤል በጋዛ ባደረሰችው ጥቃት 3 ጋዜጠኞች መገደላቸው የእርዳታ ሰራተኞች አስታውቀዋል ሲል ቢቢሲ ዘግቧል። በሐማስ የሚመራው የጋዛ ሲቪል ዲፌንስ ኤጀንሲ እንዳለው የድርጅቱ መኪና አልዛሃር አካባቢ ጥቃት የደረሰበት ሲሆን መሐመድ ሳላህ ቀሽታም፣ አናስ ግናይም እና አብዱራውፍ ሻት የተባሉ ግለሰቦች መገደላቸውን ገልጿል። የእስራኤል ጦር ሰራዊት ከሐማስ ጋር ግንኙነት ያለው ድሮን ያንቀሳቅሱ የነበሩ በርካታ ተጠርጣሪዎች ላይ ጥቃት መፈጸሙን አስታውቆ ጉዳዩን እየመረመረ እንደሆነም ገልጿል። በሌሎች በጋዛ በደረሱ የእስራኤል ጥቃቶች 2 ህጻናት ጨምሮ 8 ሰዎች መገደላቸው በሐማስ የሚመራው የጤና ሚኒስቴር አስታውቋል። በእስራኤልና በሐማስ መካከል ባለፈው ጥቅምት ከተፈረመው የተኩስ አቁም ስምምነት በኋላ ቢያንስ 466 ፍልስጤማውያን እንደተገደሉ የጤና ሚኒስቴር አስታውቋል ሲል ቢቢሲ ዘግቧል። የእስራኤል ጦር ዳግም በተመሳሳይ ጊዜ 3 ወታደሮች በፍልስጤሙ ታጣቂ ቡድን እንደተገደሉ አስታውቋል። ሮብ ዕለት የተገደሉት የፎቶ ጋዜጠኞች ለግብጽ ተራድኦ ኮሚቴ የሚሰሩ ሲሆን በጋዛ ሰርጥ የተፈናቀሉ ሰዎች ሁኔታ ለመቀረጽ እንደመጡ ለማወቅ ተችሏል ተብሏል። ሐማስ ጥቃቱ የተኩስ አቁም ስምምነቱ የሚጥስና ሁኔታዎችን የሚያባብስ አደገኛ ሁኔታ ነው ሲል ገልጾታል። አብዱራውፍ ሻት ለፈረንሳይ ዜና ወኪል ኤኤፍፒ ሰራ ነበር። የጋዜጠኞች መብት ተቆርቋሪው ሲፒጄ በበኩሉ በጋዜጠኞቹ ግድያ መደናገጡን ገልጿል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎች ነበር ስትከታተሉ የነበራችሁ። ስለተከታተላችሁን እናመሰግናለን። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘን። ሰላም